አሁን በሰዓት መቼ ነው መጥተህ የምታውቀው? ይቅርታ ረበሽኳችሁ እንዴ? ልውጣ? አሁን አይ ካልክ ደግሞ ወደ ምትሄድበት ሄድ። አይ አሁን አብሬያችሁ ልሳተፍ እንጂ መሀል ብዙ ነገር ይፈጠራል። ያ ማለት ደግሞ እንጠላሻለን ማለት አይደለም አይደል? በአምላክ አፍህ እንዳትከፍት፣ ስነ ስርዓት ይኑር። ቶ እንደፈለገ ማውራት ይችላል። ከዚህ በኋላ ምን ይመጣብናል ብለን እኔ ምንም አልገባኝም። እንደ ልጅ ጋጌዎች አይደለም። አንዳንድ ጥፋቶችን ልቀጥል እኮ ነው። ተረጋጋ እንጂ። እኔ ደክሞኛል። ቶሎ አጠር አድርጊው ከቻልሽ። ይሁን። እሺ ልጄ፣ ትንሽ ጨከን አልኩብሽ አይደል? ይቅርታ አድርግልኝ። ይቅርታ። አረ ችግር የለውም። ተነሽ በቃ ይቅርታ አድርጌልሻለሁ። ይቅርታ አደረግሽልኝ ልጄ። እዚህ ቤት አንቺን የሚጠላም ሆነ ምን እንዳልተፈጠረ ነው ገብቼ መጣኝ። ይሁትዬ ግን ምን ሆነሽ ነው? ቀለል አድርጊው እንጂ። ድርጋው አንተ ሰውዬ፣ ምንድን ነው ቀለል አድርጊው የምትለኝ? የገዛ ወንድሜ እንኳን የሚያሳየኝ ንቀትና አስተያየቱን እያየህ አይደል እንዴ? ታዲያ እሱ እኮ የልጁ ችግር ነው። ግልጽናና ነገ ንቀቱን 10 እጥፍ አሳድጎት እናያለን። በጣም እኮ በርዶሻል። ያስተኛው አንዴ ብቻ አንተ እንድትረዳኝ ነው። አሁን ግቢና አረፍ በይ። ትንሽ ስትል አይ እኔ ግቢ ዝም ብለሽ ለአንቺ ከነከክ አፈርስ ነው የምደባልቅሽ። ካፈር ነው የምደባልቅሽ። እገልሻለሁ። አንቺ ማትረብ ቤት ውስጥ የምትዘቃዩ አንቺው ራስሽ ነሽ። ወይ ጭራሽ አንድ ፍርዬ ልጅ እንደዚህ እልክ ገብተሽ እያሰቃየሻት ካለ በኋላ ከዚህ ቤት ጥርግ ብለሽ እንደምትወጪና ራስሽ እንደምትሰቃይ ማወቅ አለብሽ እያላት አቶ አለሙ እንግዲህ እያስጠነቀቃት ይገኛል። መልካም ሰው መስሎ እንግዲህ ዛሬ ላይ ህብስቴን ደግሞ በኋላ በኩል አሳልፎ እየሰጣት ነው። እንግዲህ በባለፈው ክፍል ላይ ኢፍቱ ስራ በይ አሁን የምነጋገረው ነገር አለ እያለቻት እንግዲህ ህብስቴን ልክ ልትመታ ስትነሳ ነበር ክፍሉ የተጠናቀቀው። ሆኖም መሬት ላይ ተንበርክከሽ ካልጠየቅሽኝ፣ ይቅርታ ካልጠየቅሽኝ እስከ ዛሬ ድረስ ብዙ ነገር በድለሽኛል፣ ካለበለዛ ደግሞ አለቅሽም ብላ ትላታለች። ምንድነው የበደልኩሽ ብላ ስትላትም ከወንድሜ አጣላሽኝ፣ አሁን ደግሞ ከባሌ አንቺ ከመጣሽ ጀምሮ ምን አይነት ሰላም አግኝቼ አውቃለሁ? ምንም አይነት ሰላም አግኝቼ አላቅም። ስለዚህ አሁን ይቅርታ እንድታደርጊ እግሬ ስር ወርቀሽ ይቅርታ ጠይቂኝ ብላ ትላታለች። ታፈሱም እንግዲህ ስለሌለች ምንም አይነት ነገር አማራጭ ስለሌላት ማንም ሰው ቤት ውስጥ ስለሌለ ህብስቴም ትንበረከክና ይቅርታ ትጠይቃታለች። ሆኖም ኢፍቱ ስራ እዛው ይዟት ትቀጠቅጣታለች። ገና ሬሳሽን ነው ይዤሽ የሚሄደው የምን ይቅርታ ነው የምትጠይቂኝ በማለትም እሷን መደብደብ ትቀጥላለች። ሆኖም ማንም ሰው የለም በማለት እየደበደበቻት እያለ አቶ አለሙ ድንገት ይመጣል። እሷም ታየውና ይኸው ልጅህ ጨዋ ሆና ይቅርታ እየጠየቀችኝ ነው፣ ይቅርታ አድርጌልሻለሁ፣ ተነሽ የኔ ልጅ ብላ ትላታለች። አለሙም ያያትና እንግዲህ የእሷንም ስራ ስለሚያውቅ የምን ይቅርታ ነው የምትጠይቅሽ? ምን አጥፍታ ነው ብላ ሲላትም አሁን ልጅህ አደገችልህ፣ ልብ ገዛች፣ ይኸው እግሬ ስር ተበርክኳ ላጠፋችው ነገር ይቅርታ እየጠየቀችኝ ነው፣ ከፈለክም ጠይቃት ብላ ትለዋለች። ሆኖም አለሙ ልክ ናት እሷ እያለች ያለችው ነገር ትክክል ናት ወይ ብሎ ሲጠይቃትም አባዬ እኔ ወደ ክፍሌ እንድታስገባኝ ብቻ ነው የምፈልገው በማለትም ጠይቀዋለች። እሱም እንግዲህ እሺ ክፍልሽ ለመግባት ማንንም መጠየቅ ማንንም ማስፈቀድ አይጠበቅብሽም ብሎ ወደ ክፍል ይዟት ይሄዳል። እሱም ይዟት ከሄደ በኋላ የኔ ልጅ አይዞሽ፣ እስከ ዛሬ ድረስ ስላልተንከባከብኩሽና ከጎንሽ ስላልሆንኩኝ እየጸጸተኝ ደግሞ እሷ ጭራሽኑ እያሰቃየችሽ ነው። ይህንን ያሰቃየችሽንና ያደረገችሽን ነገር ሁሉ ይቅርታ ትጠይቅሻለች ብላ ትላለች ብሎ ይላታል። እሷም አረ እኔ አልፈልግም ምንም አይነት ይቅርታ እንድትጠይቀኝ፣ እኔ ምንም ነገር የምፈልገው ነገር የለም። ስለዚህ ብቻ ሰላም ሁኑ። እኔ የምፈልገው አንድና አንድ እንድታደርግልኝ የምፈልገው ነገር አለ ብላ ትለዋለች። እሱም ምንም አይነት ነገር አደርግልሻለሁ፣ አንቺ ብቻ ጠይቂኝ፣ እስከ ዛሬ ድረስ ራሱ ላልተንከባከብኩሽ ተጸጽቻለሁ በማለትም ይህንንም ለበደለችሽ ይቅርታ ጠይቅሻለች እያላት አይ እኔ ይቅርታም እንድትጠይቀኝ ሳይሆን የምፈልገው ከዚህ ቤት ወደ መጀመሪያ ቤቴ እንድመለስ እፈልጋለሁ ብላ ትለዋለች። እሱም እንግዲህ
ይደነግጣል። አሁን እንግዲህ እሷ ከዚህ ቤት ከሄደች ነገሮች ሁሉ ስለሚበላሹበት አይ መሄድ የለብሽም እዚህ ቤት አንቺን የነካ ሰው ማንንም ሰው ቢሆን አልምረውም፣ አይደለም ሌላ ሰው ሚስቴ ራሱ ብትሆን አንቺን ከዚህም በኋላ ቀና ብላ እንዳታይሽና ማንም እንዳይናገርሽ አደርጋለሁ። ስለዚህ ምንም ነገር አታስቢ፣ አትጨናነቂ፣ ከዚህ የትም አትሄጂም በማለት ይላታል። አባዬ እኔ ብሄድ ይሻለኛል፣ እባክህን ፍቀድልኝ፣ አንተ ከፈለክ ለእኔ እዛ ምንም ነገር ማድረግ ትችላለህ ብላ ትለዋለች። የፈለግከውን ነገር ታደርግና ትንከባከበኛለህ፣ እኔ ግን እዛ መኖር ነው የምፈልገው ብላ ስትለውም አይ አሁን እሱ በፍጹም አይሆንም ብሎ ይላታል። እሷም እንግዲህ እንደዛ ሲላት ምንም አማራጭ ስለሌላት እሺ ብላ ስትልም ኢፍቱ ስራ ትመጣና ይቅርታ ትጠይቅሻለች። ይቅርታ እንድትጠይቅሽ ነው የማደርገው በማለትም እንግዲህ ይነግራታል። ሆኖም እንግዲህ አብነትም ቁጭ ብሎ ባለበት በአምላክም እሱም በተቀመጡበት እንግዲህ አቶ አለሙ ይደውላል። አቶ አለሙም ይደውልና ምንድን ያደረግከው ያልኩን ነገር ምን ላይ አደረስክ ብሎ ይለዋል። እሱም አሁን ላይ እያሰብኩኝ ነው ብሎ ሲለው ምንም የማሰቢያ ጊዜ የለህም፣ አድርግ ያልኩን ነገር ቶሎ ብለ አድርግ፣ ከዚህ ህብስቴ ከዚህ ቤት ካልወጣው ከዚህ ቤት ካላስወጣኝ እያለች እየለመነችኝ ነው፣ ከሚስቴ ጋር እየተግባቡ አይደለም ብሎ ይለዋል። እሱም እንግዲህ አንዱ ነገር ወስኛለሁኝ ግን የሚል ነገር ምንም ነገር የለም፣ አሁኑኑ ወስነ ቶሎ ጨርስ፣ እሷ ከዚህ ቤት ወጣች ማለት ሁሉ ነገር እንደ አዲስ ነው የሚቀጥለው፣ ስለዚህ ቶሎ ብለ ሁሉንም ነገር አስተካክል በማለት እንግዲህ ለአብነት ይነግረዋል። በአምላክም ምንድን ነው ያለክ ምንድን ነው የሚል የሰውዬ በቃቸውም የለ ሰላምም የለ እያለ እንግዲህ ስልኩን ይዘጋል። እሱም እንግዲህ ህብስቴ ከዚህ ቤት እንድወጣ እየተማጸነችኝ ነው፣ ከሚስቴ ጋር ምንም አይነት መግባባት የላቸውም ብሎ አለኝ ብሎ ሲልም የሆነ ነገር አድርገዋት ነው ብሎ እጅግ በጣም ይደነግጣል። እሱም እንግዲህ እጅግ በጣም ይደነግጥና ብቻ አንድ ነገር አድርገዋት እንዳይሆን በማለትም ከደነገጠም በኋላ ምንም አይነት አማራጭ ስለሌለው እሱም እንግዲህ ወደ ቤት ለመምጣት ይገደዳል ማለት ነው። በአምላክም እንግዲህ አሁን ወደ ቤት ሮጦ ይመጣል ማለት ነው። አብነትም እንግዲህ ቁጭ ብሎ ባለበት አቤነዘር ያገኘዋል። አቤነዘርም ያገኘውና ሰላም ካለው በኋላ አንተ በጣም ጥሩ ሰው ትመስላለህ ብሎ ሲለውም ጥሩ ሰው የለም እኔ አብነት ብቻ ነው የምባለው ብሎ ይለዋል። ካዲያ እኔ አንድ ነገር ላስቸግር ነበር ብሎ ሲለውም እሺ ለመጣህበት ወደ ጉዳዩ ግባ ብሎ ይለዋል። መጀመሪያ የህብስት ጓደኛ ነበርኩኝ፣ ስለዚህ አሁን ላይ ህብስት ያለችበት ሁኔታና መጀመሪያ ያለችበት ሁኔታ ትክክል አይደለም። ስለዚህ ስለ ህብስቴ እንድትረዳኝ ነው የምፈልገው። እኔ እንደዚሁ ፊቷን ሳያት ጥሩ ሁኔታ ላይ አይደለችም፣ እሷ ግን ጥሩ ሁኔታ ላይ ነኝ ትላለች። የዛን ቀን ከተፈጠረው ግርግር በኋላ እኔ ደግሞ ከሷ እንድርቅና በሷ ላይ ችግር እንዳልሆን ብዬ እየሸሸዋት እገኛለሁ። ስለዚህ ያለውን ነገር እንድትነግረኝ ነው ብላት እንድታግዘኝ ነው ብሎ ይለዋል። ሴት አረኳት እንዴ ብሎ ይለዋል። እንግዲህ ሲለውም አቤነዘር በተለይ የባለፈው ልጅ ልክ ባል እንደሆነ ነገር ለምንድን ነው እንደዚህ የሚሆነው ይሄ ልጅ በማለት እንግዲህ ናቅ አድርጎ ያወራዋል ማለት ነው። ይሄ እንደዚህ ንቀክ የምታወራው የምወደው ጓደኛዬ እና ወንድሜ ነው፣ ህብስቴ ማለት ደግሞ የወደፊት ሚስቴ ናት ብሎ ሲለውም እሱ እንደ ወንድም የሚመክራት ታላቅ ወንድሟ በለው፣ እኔ ደግሞ እማገባት ባሏ ነኝ ብሎ ይለዋል። እሱም በዚህን ሰዓት ጭራሽኑ አንተ ልታገባት አንተ ባሏ ነህ ብሎ ይለዋል። በዛኑ ሰዓት ዋነኛ ቅንድ ጠላቴማ አንተነ፣ ስለዚህ ዋጋ እንሰጥሃለሁ እያለ ይገኛል። ጉድማጽዮ እንዴ! አረ ፍትህ ለህብስቴ ስቃይ
ፍትህ ብያለሁ እኔ የህብስቴን ስቃይ ፍትህ ብያለሁ። ለምን መሰላችሁ? አሁን ለምሳሌ አብነትም ያው በሰበቡ ሊያገባት ይዘጋጅ እንጂ ይወዳታል። ከልቡ ከአንጀቱ ነው የሚወዳት እና አሁን እሱ አግብቶ ራሱ አለቅም እንዳይል እሷ ፈርማ ሁሉንም ነገር ከጨረሰች በኋላ በሰበቡ መመሬ ተሳቡ እንዳይሆን ነው እኔ እየጠረጠርኩ ያለሁትና አብነት ይወዳታል እንደምናውቀው በጣም ነው የሚወዳት። አይሚስ ዩ ሶ ማች ብሎ ነው የሚወዳት። ከዛ በመቀጠል ደግሞ ማን ነው አቤነዘርም አብሮ አደግ ነው ይወዳታል፣ ያፈቅራታል። ከስንት ጊዜ በኋላ ነው ያገኛት። በአምላክም ይወዳታል፣ ያፈቅራታል። በአምላክ በቃ ማፍቀሩን አይነግራትም፣ መውደዱን አይነግራትም ምናምን። ግን ደግሞ እንትን ነው ወይ ጉድ። እና ማንን ነው እሷውን እቺ ልጅ የምታገባው? በነገራችን ላይ እንቅልፌ እየመጣ ነው። ይህ ሰፈር እንደደረሰ ጉንፋን ሲይዘኝ በቃ እንደዚህ ነው ራስ መታት የሚያደርግብኝ እና እያስጎበኘዋችሁ ነው። እንግዲህ ማሳ ሁሉ ጊዜም እንዳስጎበኘዋችሁ ነው። እኔ ያው የገጠር ቆንጆዬ ልጅ ስለሆንኩ ነውና ማንን የምታገባ ይመስላችኋል? እስቲ ለወደፊት ይሄ ድራማ ሲያልቅ መጨረሻ ላይ ማንን የምታገባ ይመስላችኋል? እኔ ግን አብነት በአምላክን የምታገባ አይመስለኝም። ወይ መቼም ሴት ልጅ ያፈቀረችውን አታገባም ይላሉ ነው ያፈቀረችውን አታገባም ያፈቀራትን ነው እንጂ ይላሉ። እንግዲህ ያፈቀራት አቤነዘር ስለሆነ አቤነዘርን ነው የምታገባው ማለት ነው። ወይኔ እናቴ እና እሱን የምታገባ የሚመስለኝ ግምቴም ማለት ነው። ታፈሱ ስለሌለኝ ዛሬ ምንም ብዙ ደስ የሚል ነገር የለም ማለት ነው። ታፈሱ እኮ ድምቀታችን ናት። ድምቀታችን ለምን ቀረ? ታፈሱ የለችም። ያው ይፍቱ ስራም እንግዲህ ሳትወድና ሳትወድ በግድ ሄዷ እንግዲህ ህብስቴን ይቅርታ ጠይቋታለች ማለት ነው። ለዛውም እግሯ ስር ተንበርክኳ እንግዲህ አቶ አለሙም ሰራላት። ከዛም በኋላ እንግዲህ ይቅርታ ከጠየቀቻት በኋላ በጣም ተናዷ ክላሷ ውስጥ እያበደች ነበረ። አቶ አለሙ ምን ነው አሞኛል ልተኛ ነው ብለሽ አልመጣሽም ወይ? ልክ ይቅርታ እንደጠየቀች ወገቤን አሞኛል፣ በቃ ይቅርታ ካረግሽልኝ ትንሽ ረፍት ላድርግ ብላ ነበር ያለችው ማለት ነውና ያንን እንግዲህ ረፍት ማድረጉን ትቷ እሷ እጅግ በጣም ተናዷ ነበርና ቤት ውስጥ እየሄደች ነበረ። አቶ አለሙን ገብቶ ተኛለሁ ብለሽ አልነበር ወይ የመጣሽው? እንዴት ነው የምተኛው? ለዚች ለማትረባ ይቅርታ እግሯ ስር ተንበርክኬ ጠይቄ አንቺ ምን ነካሽ እንደዚህ የምታደርጊ? ይሄንን ሁሉ እኔ ወድጃት መሰለሽ እንደ ይቅርታ እንድታረጊ ለስራችን ብዬ ነው እንጂ ስራችንን እያበላሸች ስለሆነ ነው እንጂ ደግሞም ሰምተሽኝ ይቅርታ ስለጠየቅሻት ከልብ ነው የማመሰግነው እና ሁሉም ነገር ይስተካከላል። ካለበለዛ ደግሞ ነገሩን ነው እያገነንሽው የምትሄጂው። እሷም እንደዚህ በሆነ ቁጥር እየመረረች ነው የምትሄደው ብሎ ይላታል። እሷም እንግዲህ እንደዛ በምትለውም ሰዓት እሺ በቃ ካዲያ እንዴት ማድረግ አለብኝ ብላ እሱ ይሄዳል። እሱም እንግዲህ አመስግኗት ከሄደ በኋላ በፍጹም አለቅሽም፣ እቺን ተንበርክኬ እግርሽ ስር ይቅርታ የጠየኩሽን አስግጥሻለሁ፣ አፈርድሜ ነው ማስግጥሽ፣ አለቅሽም፣ አካኪ ዘራፍ፣ አካኪ ዘራፍ፣ አካኪ ዘራፍ የኔ ብቻ ነው። ሌሎቻችሁ ደግሞ ከኔ ወስዳችሁ አካኪ ዘራፍ የምትሉ ትከፍላላችሁ። እኔ አካኪ ዘራፍ የሚለው ለራሴ ነው ያመጣሁት፣ ገዝቼ ነው። ስለዚህ አካኪ ዘራፍ የምትሉ በአካውንቴ ብር አስገቡ። ሰምታችኋል። እና እንደዛ አለች ማለት ነው ጭንቅላቷን ይዛ። ሆኖም እንግዲህ በአምላክ ህብስቴን ምን ተፈጥሮ ነው ብሎ ይላታል። እሷም እንግዲህ ያለውን ነገር ትነግረዋለች፣ የተፈጠረውን ነገር ማለት ነው። እና እያለቀሰች ስትነግረው አታልቅሺ ብሎ ይላታል። አንተ እንደወጣክ ማንም ሰው ስለሌለ ጸጉሬን ጭሯ ነው መንጭቋ እያሰቃየች ነበረ። ከዛን እንግዲህ እሱ መጥቶ ይቅርታ እንዳስጠየቃት ያለውን ነገር እንግዲህ ትነግረዋለች። በአምላክም እንግዲህ አሁን የበለጠ በጣም መጠንቀቅ ያለብሽ አሁን ነው። አሁን እሷ ይቅርታ ስለጠየቀችሽ ታጠፋሻለች። ይፍቱ ስራ እልክ ውስጥ ከገባች የባሰ ችግር ነው የሚፈጠረው ብሎ ይላታል።
እሷም እንግዲህ ግን እኔ የምልህ አንድ ጥያቄ ያለኝ እውነት አለሙ አባቴ አይደለም ብላ ትላለች። እንግዲህ አንቺ ጅል ነሽ እንዴ ብሎ ይላታል። ወደ ራስሽ ጅል ነሽ እንዴ ሲለ እኔ ደግሞ ሰው አስታወስኩኝ እና ጅል ነሽ እንዴ ብሎ ሲላት እሷም ደግሞ ትደነግጣለች ማለት ነው። አይ ከቀደም ከሁኔታ ሳየው በጣም አባቴ ነው የመሰለኝ ካዲያ ለአንድ ቀን ነው እሱ ምናምን ብሎ እንግዲህ ይቆጣታል ምናምን። እሱም እንግዲህ ያንን ነገር ከተቆጣትም በኋላ ለምንድን ነው እንደዚህ አይነት ነገር የምታደርጊው? ምንስ እየሆንሽ ነው ያለሽው አንቺ? በይ አሁን ራስሽን ጠብቂ ብሎ ይላታል። ተናዶም ከክላስ ሊወጣ ይላል። እሱም እንግዲህ ከክላስ ሊወጣ ሲል ከዚህም በኋላ እሺ ግቢ ወደ ቤት ግቢ ብሎ ይላታል። እሷም እንግዲህ ወደ ውስጥ ልትገባ ትላለች። ወደ ውስጥ ምን ልትገባ ትላለች? እዛው አልጋ ላይ ትቷት ይሄዳል። ልትሄድ ነው እንዴ ብላ ስትለው እንቅልፍ ላይ ነኝ እናንተ ወደ ቤት ልገባ አላልኩም። አልጋ ላይ ሆነው እኮ ነው እያወሩ ያሉት ነበር። ወዮ እንቅልፌ ጉንፋንም ስለያዘ ጭንቅላቴ ላይ በጣም ይቅርታ ውድ ቤተሰቦች፣ የምወዳችሁ የማከብራችሁ፣ እንዳያልፋችሁ ብዬ እኮ ነው እንዳያልፋችሁ ብዬ መጣውላችሁ ማለት ነው። እና የሆነ ሀሳብም ይዤላችሁ እመጣለሁ። ከዚህ ቀጥሎ እስከ መጨረሻ ድረስ ተከታተሉ። በዛ ሀሳብ ላይ ተነስቼ ደግሞ የምነግራችሁ ይሆናል። አንዳንድ ነገሮች አሉ ማለት ነው። እና ለማንኛውም ድራማው በምን ላይ ተጠናቀቀ ለማለት ማለት ነው። እንግዲህ ሄርሜላ የምትባለዋ ደግሞ ይቅርታ አድርግልኝ ብላ በእንትና በር ስር ተቀምጣ ነበረ። እንግዲህ አብነት ይቅርታ አድርግልኝ አላደርግልሽም ብላት እዛው ቆይታ በሩ ስር ይቅርታ ካላደረጉልኝ በፍጹም አልተዋቸውም ብላ እዛ ስር ተንበርክኳ ነበረ እና እዛ ስር በተንበረከከችበት ጥሏት ያወጣትና ይሄዳል። ተመልሶ በሩን ሊወጣ ሲል ሊከፍት ሲል እሷ በር ስር ናት። ምንድነው እሱ ብርድ ላይ እሺ ነይ ግቢና ረፍት አድርጊ ብሎ ይላታል። እሷም በፍጹም ስትል አይ ረፍት ማድረግ አለብሽ ብሎ ይላታል ማለት ነው። ሆኖም እንግዲህ አቤኔዘርም ደግሞ አብነትን ተከታትሎት እሱ ያለበት ቤት ደርሷል ማለት ነው። ስለዚህ ያለበት ቦታ ስለደረሰ እንትን ብሏል ማለት ነው። በጣም የሚገርም ነገር ነው የተፈጠረው። እዚህ የምትኖር ከሆነ አሳያለሁ፣ ስቃይና በዛባለሁ እያለው ነው ማለት ነው። ሆኖም እንግዲህ እና እሷ ውስጥ እንደገባች በአምላክ ይመጣል። በአምላክም እንግዲህ ይደነግጣል ማለት ነው። አብነትም ደንግጦ ሄርሜላም ደንግጦ አልቋል ማለት ነው። እንግዲህ በአምላክ እንዴት ያደርገው ይሆን? እንግዲህ ሄርሜላን ከሱ ጋር በማየቱ ምን ይፈጠራል የሚለውን እንግዲህ ቀጣይ ላይ ነው የምናየው። ያው ታፈሴ ስለሌለች ድራማ ወደ መቃላለም ግን ኢፍቱ ስራ እግሯ ስር ስለተንበረከከኝ ደስ ይላል። ግን ደስ ማለቱ ብቻ ሳይሆን ስቃዩን ነው እየጨመረችባት ብዬ ነው ማስበው። እናንተ ደግሞ ቀጣዩን ግምታችሁን ኮሜንት ላይ አስቀምጡ። የኔ ውድ እንቁዎች፣ የኢትዮጵያ ጀግናዎች፣ የምወዳችሁ የማከብራችሁ ውድዬ ውዶችዬ የሴና ቤተሰቦች፣ አሁን ደግሞ ከዚህ ቀጥሎ ማስቀምጥላችሁ ሀሳብ አለ እና ያንን ሀሳብ ተቀላቀሉ ማለት ነው። እና ሀሳባችሁን ደግሞ ኮሜንት ላይ ትዘረዝራላችሁ ምን እንደተሰማችሁ ምናምን እና እንግዲህ ያለውን ነገር እናወራለን። እና አንዳንድ ሴቶች ደግሞ ለወንድ ብላችሁ ራሳችሁን የምታጠፉ ራሳችሁን የምታንቁ አይ ለምን አረብ ሀገር መጣችሁ? እዛው ከወንዱ ጋር ተጣብቃችሁ አትቀሩም ነበር? እዚህ አረብ ሀገር መጣችሁ ራሳችሁን አጥፍታችሁ እንደዚህ የምትሆኑት ማምጣት አይጠበቅባችሁም። ደግሞ ኦንላይን ላይ አትጥበሱ። በቃ በተለይ ቆንጆ ወንዶች እንዳጠብሱ። ድሮ ቆንጆ ወንዶች አሪፍ ናቸው ብዬ መመክረ ሴት ነበር። አሁን ሳስበው ሴቶቹ ቆንጆ ወንዶች ፍቅረው እየሞቱ ነው ያሉት ማለት ነው። እየተጫረቱበት ይሆን አልገባኝም። እና ራሴን አሞኛል፣ ትንሽ ለማውራት ደብሮኛል። ግን ሌላ ቀን በደንብ አወራችኋለሁ ማለት ነው። በደንብ እና ቆፋ ነው ጉንፋን ይዞኛል። ሽምዶች የራስ ምታት ነው። ትናንት ፋራ ያልከው ሰው በሚቀጥለው ዓመት ከአንተ በላይ ሚሊዮነር ሆኖ ማይንዱን ተጠቅሞ በአንተ ላይ አራዳ ሆኖ ይመጣል። አንተ ነበር ለካ ፋራው።
ስለዚህ ሰው ዲስሪስፔክት አታድርጉ። ለዚህ ነው አይተህ ዝናውን አይተህ ዝናኛማ ስትሆን ማንም አንኳኩቶ በባትሪ ነው ይፈልግ። ከአንድ እኮ ትግራይ ከምትባል ቦታ ላይ ነው ካሎን የመሰለ አንድ ህፃን ልጅ ያው 15-16 ዓመት ያልሞላው ህፃን ልጅ ኢንስታግራም የሚባል ትልቅ ካምፓኒ ኮላብሬት አድርጎ የሚሰሩት። እግዚአብሔር ሲያነሳ ከወደቅበትም ምክንያት ነው የሚያደርግልህ። ከዛም በአለም ፊት ሞገስ ይሰጣል። ስለዚህ ያቺን ቀናችሁ እስክትመጣ ግን እንትን አትበሉ። አትሊስት መሞከር ካሉ ያን ነገር መስራት እንዳለበት ታዋቂ ሆናለሁ ብሎ አይደለም የሰራው። ግን እነዚህ ፈጠራዎቹን አቅሙን የሚያሳይበት ቴክኖሎጂ ያስፈልገዋል። ምናልባት የመጀመሪያ ቪዲዮዎቹን የቀረጸው በወንድሙ ስልኮች በሌላ ሰው ወይ በጎረቤት ቅረጹኝ ብሎ ታብሎ ሊሆን ይችላል። ያቺ ቪዲዮ ግን እግዚአብሔር እንትን ሲላት ተአምር ትቀይራለች። ስለዚህ የእናንተ ቦታ የተገደበ አይደለም። በቃ ስንተጋገዝ ከልብ ነው መተጋገዝ ያለብን። ለዛ ነው አሁንም ህመማችሁን ብቻ ታምሜ እርዳኝ፣ እንደዚህ ወደ ሀገር መግባት ፈልጌ ህመም ብቻ በሰማን ቁጥር በቃ የታማሚ ብዛት አይቆም አድነንም አንጨርስም። ግንስ ብር የሚያገኙበት ነገር ላይ አንድን ሰው ስታስተምረው ነገ ቤተሰቡንና ራሱን ቀይሮ ሌላ 2-3 ሰው ግን ማስተዳደር ይችላል። ስለዚህ እዛ ጋር ነው ፎከስ ማድረግ ያለብኝ ብዬ ነው እርዳታውን ማቆም የፈለኩት እንጂ ልብ ሳይኖርም ምናምን አይደለም። ሞር ብር የሚያገኙበት ነገር ላይ በደንብ ካስተማርኳቸውና በጋራ ከሰራን ብር እያገኙ ሌላውን ማሳከም ይችላሉ፣ ራሳቸውም ታማሚዎቹን ጭምር ማለት ነው። ጌሙን ሳመጣ አርብ ቅዳሜ ጌም ሳጫውታቸው ኩላሊት ታማሚ የሆነው እድሉን ሞክሮ የሆነ ነገር ቢያገኝና ቢናገር በሌላ መንገድ ጊፍት እያገኘ ራሱን ማስታመም ይችላል። ስለዚህ ታማሚን በማሳከም ውስጥ አንድ ሰው ልታድን ትችላለህ። እውነት ነው፣ አንድ ሰው ማዳን መልካም ነገር ነው። ነገር ግን 10 ታማሚ ደግሞ ይጠብቃል። ሁልጊዜ ጭንቀቱ ደግሞ ራስ ይጎዳል። ሰዎቹ ተጠቅመው ይሄዳሉ፣ ይድናሉ። አንተ ግን ሁሉ ያለን ስራ ስትሰራ አንደኛ ስራ የለህም ነው የሚመስላቸው። ሁለተኛ መልካም ነገር ሰርተህ እንትን ማለት ባለብህ ሰዓት ላይ የምታየው ታማሚ ብዛት አሁን ቅድም ያየነውን ህፃን ልጅ አይታችኋል አይደል? እንዴት ነው የምትተኙት? አሁን እንዴት ነው የምትተኙት? አሁን አይታችሁ ቪዲዮ እንደዛ ሲተነፍስ ያለውን ህፃን ልጅ አለኝ እንግዲህ አይደል? እንዴት ነው የምትተኙት? ይሄ ነው ከባድ የሚሆኑ ትሮማ ይሆንባችኋል። መረዳት እንዳለባችሁ ያወቃችሁ ያያችሁት ነገር እንቅልፍ እንዳትተኙ ደግሞ ህመም ይሆን። ይሄ ደግሞ ሲደራረብ ከጥቅም ውጭ ትሆኑና ለብዙ ሰው ማገልገል ያለበት ሰው ሜዳ ባዶ ይቀራል። ለዚህ ነው አሁን በቃ ማለት እነ ማዘር ቴሬዛንም ብትወስድ እነ አበበች ጎበናንም ብትወስድ ሰሩ ለፉ ሲሄዱ ግን ይሄዱ ነው የሰሩት እኮ ትውልድ አለ። ምናልባት 1000-2000 እስከ 10,000 ምናምን ሊሆን ይችላል። ግን በ10,000 ለሚቆጠር ሰው እውቀት ብትሰጥ በ100,000 ይባዛል። ገቢ የሚያገኙበትን ቢዝነስ የገባህን እየሰራ ያለውን እውቀትን ብታካፍል እውቀት ያላቸውን አስተባብረ ምንድነው እየሰራ ያለው ዛሬ ስጠይቃችሁ ስንት ነገር ተዋወቅ። እኔ አሁን አድራ ምን እንደሚሰራ አላውቅም ነበር። ዮሐንስ ምን እንደሚሰራ አላውቅም ነበር። ትራክተሩ ላይ ቁጭ ብሎ ሲያሟሙቅ አይቼዋለሁ እና ጫማውን ምናምን ሲለካ ግን በቃ ቤቱ ነው ሊያርስበት የተዘጋጀው ወይስ ለእርሻው እያልኩኝ ግራ ገብቶኝ ነበር። ዛሬ ሲነግረኝ ነው ሶም አሚላ እንደዚህ እርስ በርስ ስንተዋወቅ አቅማችንን እንትና የሚባል ልጅ እኮ አለ እንትና ያግዘናል እኔ ጠበቃ ነኝ ብሎ ከነገረ ጠበቃ እኮ አለ እኮ እንትና ልጠይቅ። አሁን ከዱባይ ወደ ኢትዮጵያ ከኢትዮጵያ ወደ እንትን ዕቃ የሚያመጣ ሰው ብታውቀዋለህ ወይ ቢባል እኔ መጀመሪያ ልጠራ የምችለው ሳዲቲ ነው። አሁን የእኛ ልጅ አለች እንደዚህ ታመጣላለች። አብሽር በኔ ተማመንባት እራሷን ስላስተዋወቀች ነው። ስለዚህ እዛ ነገር ላይ ነው መስራት ያለብን። ሱቅ የምትከፍት ልጅ እና የከፈተች ልጅ መታኔ ጋር ስታስተዋወቅ ያንን ሱቅ 100 እና 200 ሰው አየላት ማለት ሲፈልግ በቃ ኮንታክት ያደርጋታል። 100 ፎሎ ያደረጋት ሰው በውስጥ ሜሴጅ ሊጽፍላት ይችላል። አድራሻው የት ነው አይልም። ጓደኛ ሆኗላ፣ ቤተሰብ ሆኗላ። ስለዚህ በእርግጠኝነት የሆነን ትኩረት ወደ አንዱ በማድረግ ለምሳሌ ዮሐንስን አሁን ሁላችሁም ፎሎ አድርጉት ስንል 133 ሰው ፎሎ ካደረገው 130 ሰው አዲስ ሰዎች አውቋል ማለት ነው። አትሊስት ዮሐንስ የሚለቀውን ነገር እና ተስፋ ቤና ያወቁ የሆነ ቦታ ነው ማገኘ ያወቁ መባባል መቻል አለባቸው። ለዚህ ነው የሎሚ ምልክቱን ዩኒክ ያደረገው። በቃ የሎሚ ምልክቷን ስታይ ላግዛ የሚገባ ወንድሜ ነው የሚለው ይጣበል። ላግዛት የሚገባ እህቴ ነች። ምንም ኖሯትን ታዋቂም ትሁን አትሆንም፣ በቃ እቺ ልጅ የሎሚ ፋሚሊ ነች። እኔ ላይክ ማደርግላት ነገር እሷን ብዙ ነገር ይቀይርላት ይሆናል። እኔ ሪፖስት ማድረገው ነገር ብዙ ነገር ይቀይርላት ይሆናል። እንደዚህ ስትባሉ ደግሞ አሰሱንም ገሰሱንም አይሆን ነገርም እየለጠፉ ላይክ አድርጉላቸው አይደል? ያመናችሁበትን መልካም የሆነ ነገር ሪፖስት ብታደርግላት እመነኝ አንተን ፈጣሪ ነው የሚከፍል፣ ሰዎች አይደሉም። ላደረግከው መልካምነት ዞሮ ይመጣል። እኔ እዚህ ጋር 10 ብር ስመጣ ሳወጣ
ብዙ ሺህ 10 ብሮች እንደሚመጡልኝ እኔ በእግዚአብሔር ተማምናለሁ። እንደዛ ነው መሆን ያለባችሁ። እዚህ ጋር የሆነ ቢዝነስ ስታስተዋውቁላቸው ማን ያውቃል፣ ምናልባት እኮ ነገ ልጅ ርቦት ወይም ደግሞ መጥፎ ነገር ሆኖ ወድቆ እኮ ሊያነሳው የሚችለው የነዛ ሰዎች ልጅ ይሆን ይችላል። እኔ አታስታውሰኝም ተስፍሽ አስተናጋጅ ሆኜ